ህግ አንድ የኢትዮጵያ ወንዶች ወይም ኢትዮጵያዊ የሆኑ ወንዶች የሚለውን ሰርዥ። እንደ ሀገር አይጠራም። በአንድ ሰው በሁለት ሰው ስህተት የኢትዮጵያ ወንዶች ኢትዮጵያዊ ወንድ ምናምን ተብሎ በጣም ስንት ስነ ስርዓት ያለው ወንድ አለ። ስንት ታማኝ ትዳሩን አርፎ የሚመራ ወንድ አለ። ሁሉም በአንድ ሰው ጥፋት እንደዚህ ፍርጅ አድርጎ በአንድ ሙቀጫ ውስጥ መውቀት ትክክል አይደለም። እንኳን የኢትዮጵያ ወንድ ቀርቶ ዓለም ላይ ያሉ የትኛውም የዚህ ሀገር ምናምን ማለት አትችልም። ምክንያቱም አንድ ሰው ባጠፋው ጥፋት ራሱ ነው የሚጠይቀው። እንደ አሌክስ ካጠፋው አሌክስ እንዲህ አድርጎ ነው እንጂ በአሌክስ ጥፋት የወንድ ያለ እንዳለ ገብተህ ተወቀጥ። ይሄ ትክክል አይደለም። በሴትም እንደዛው አንድ ሴት ካጠፋች ሴቶች ሁሉ አይባልም። የሀበሻ ወንድ እንደውም ቪአይፒ ፐርሰን እኮ ማለት የሀበሻ ወንድ ነው። ምክንያቱም በወንድ የተጎዱ ሴቶች ይሄ አይገባቸው። ኧረ እባክህ ተረከዚህ ምናምን ነው የሚሉኝ በእርግጠኝነት ይሄን ሲሰሙ። በወንድ የተጎዳች ሴት የወንድ ትራውማ ውስጥ የገባች ሴት በእርግጠኝነት ስለዚህ ሲወራ ሊያንቀጠቅጣት ይችላል። እውነታው ግን ምንድነው? በአንድ ሰው ጥፋት ሌላውን መፈረጅ ትክክል አይደለም። ይሄ ማለት ደግሞ ፌስቡክ ላይ የተዋወቅሽውን ወንድ አምነሽ ልብሽን ስጪ ማለት አይደለም። ፌስቡክ ላይ እየጀነጀነሽ ያለው ቆዳ ገፋፊው ነው። ቆዳሽን ነው የሚገፍልሽ እና ወድሻለሁ ምናምን አፈቅርሻለሁ ምናምን እያለሽ ያለው አፍቅሮሽ እንዳይመስልሽ። ብዙዎቹ ፌስቡክ ላይ ተዋውቀው ወይ ባለትዳር ነው ወይ ልጆች ብዙ ታሪክ ያለው ሰው። ስለዚህ አንደኛ ያ መንገድ አይሆንሽም። ገና በአካል ያላገኘሽው ሰው ነው። እዚህ ጋር ደግሞ አልሽኝ የሌላ ሀገር ዜጋ ነው ምናምን፣ ያኛው ፍቅረኛሽ ስለሞተ በጣም አዝናለሁ። በቃ ሞት ነው፣ ምንም ልትጋፈጪው አትችይም። መቀበል ነው ያለብሽ። በአጠቃላይ ሁለቱም ጋር ልብሽ የለም። ምን ላርጋቸው? ከሁለቱም ጋር ባልሆን እኔ ምንም አልሆንም አልሽኝ። በቃ አለቀ። ታያቸው። ሰው የልጆቹን ህይወት አትጉጂ። ማትኛቸው ከሆነ ለነሱ የምትውይላቸው ትልቅ ውለታ በመራቅ ነው፣ በመተው ባይዞ የማታፈቅሯቸው ማትወዷቸውን ሰዎች አትጉዷቸው። በእናታችሁ በቃ ከተቻለ እውነቱን ንገሯቸው። ከመሳቀቅ የተነሳ እኔ እንደዚህ አይነት መስመር ከማስመር የተነሳ ሰዎች ሲተዋወቁኝ እንደዚህ አይነት ስሜት እንዳይኖራቸው በጣም ዋርኒንግ ሰጥቼ ጓደኛ ኖርማል ቤስት ፍሬንድ እንኳን ከአንተ ጋር መሆን እፈልጋለሁ ምናምን ብትለኛ አንድ ሴት ተሳስተሽ እንደዚህ አይነት ሀሳቢ ውስጥ ከገባሽ ተቆርጦ ጣለ ማለት ነው። የኔን ያንቺ ጓደኝነት ነው፣ ዋርኒንግ ነው። መጉዳት አልፈልግም ማንንም፣ ፕላኑ የለኝም። ማንንም መጉዳት የማልፈልግበት ጫማ ውስጥ ነው መቆም የምፈልገው። ገብቶሻል? ሰላሜ ነው የምፈልገው። ነገ ማንም እንዲወቅሰኝ አልፈልግም። ጎድተኝ ልቤን ሰብረው ምናምን አልፈልግም። ለምን? ሰላሜ ይሻለኛል። ምን ያጨቃጨቀኝ? ድራማ አልወድም። ገብቶሻል? ምርጥ ሰው ስለሆንኩ እኮ አይደለም። ምርጥ ሰውነትን አይጠይቅም ይሄ። በቃ ድራማ አልፈልግም። መብቴ ነው ይሄ፣ የኔ ምርጫ። ይሄ መጉዳት፣ መጎዳዳት ምናምን ድራማ መፍጠር ምናምን ሰላሜ እንቅልፌ ነው። አለቀ። ሰላም ያለው እንቅልፍ ተኝቼ ነው ማደር የምፈልገው። ሳላስበው ያለኔ ፈቃድ እንኳን ወይም ያለኔ ጥረት ያቺ ሴት ወደ ፍቅር አይነት ስሜት ከገባች ቆርጬ ነው የምጥለው። በቃ መሄድ አልፈልግም በዛ አይነት መንገድ። ያቺን ሴት መጉዳት አልፈልግም። የሚበጃት እንደማይሆናት ያንን መስመር አሳውቆ ያንን መስመር ማስመር ነው። ቀዩን መስመር አስምሪ። አንቺ በቃ ንገሪያቸው። መንገር ካቃተሽ ደግሞ ችግር የለው። ሚዩት አርጊ። ተሰቃየን እኮ እኔ እኮ አረ እየቀደድናት 80 ጋት አላልኩም። እስቲ አንቺ እያወራው አንቺ ስለምትነግሪኝ ነው የምታስቢው። ቆይ ሲጨርስ እንደዚህ ይለዋለሁ። አንቺ አይገባሽም የምልሽ ነገር ታወሪያለሽ እኮ ችግር የለው። ግን ነጥቡ ምንድን ነው? ከሁለቱም ጋር ልብሽ ስለሌለ ነው ከሁለቱም ጋር እያወራሽ ያለሽ። ስለዚህ መንገር እንኳን ባትሺ ራቂያቸው። መደወልሽን ቀንሺ፣ ቻት መጻጻፍሽን ቀንሺ። ገብቶሻል? ቀስ እያልሽ ከእነሱ ህይወት በመውጣት ውለታው አይላቸው። ነገ የህሊና ጸጸት ውስጥ አትወድቂም። አትሊስት እስቲ አውሪ። እስቲ አሁን በጣም ጨንቋታል። በቃ ጭንቅላቷ ላውራበት እንዴ። እኔ የኢትዮጵያ አሁን የምሬ ነው። አንድ ቀን ራሱ ካላወራኝ ማለት እንዴ ወደዋለው
ኢትዮጵያን ወደዋለሁ ግን ችግሩን የያዘኝ የቱ እንደሆነ ታውቃለህ? እዚህ ሀገር ብቆይ እና ያኔ የሴትዮዋ የእሷ ነገር ነው እያሳሰበኝ ያለው። እኔ የመጉዳት ያለ መጉዳት ነገር ሳይሆን እኔ ከሁለቱም ማጣት እችላለሁ። እኔም እጎዳለሁ። እዛም ኢትዮጵያውንም አስጠብቄዋለሁኝ። ያኔ ያስጠበቅኩበትም ያህልም እኔ የሰው ልጅ መጉዳት አልፈልግም። ግን የዚህን ሀገር ለምሳሌ እዚህን ሀገር ስቆይ አሁን ለምሳሌ የሴትዮዋ ነገር ነው እያስጨነቀኝ ያለው። የሴትዮዋ እንድርቃት ጭራሽ አትፈልግም። ገብቷላ? እንድርቃት ጭራሽ አትፈልግም። በቃ ማለት ኢትዮጵያ ሄጄ እንድኖር ሳይሆን እኔ እዚሁ እንድኖር አጠገቧ እንድኖር ነው የምትፈልገው። በቃ ያኔ አንድ ልጇን ስለምታስታውሰኝ አማርኛው ጠፋብኝ። አይዞሽ ገብቶኛል። አይዞሽ እና በቃ ለዛ ነው። እና በቃ እንዴት አንድ ሰው ያን ሁሉ አብሬው ኖሬው እንዴት ግን እሷ ደግሞ መልሳ ትለኛለች፣ ህይወት ይቀጥላል ማለት እሱ ስለሄደ አንቺ ሌላ ሰው አትወጂም ማለት አይደለም ትለኛለች። ግን እንደዛም ሆኖ እንድርቃት አትፈልግም። ያኔ እኔ አሁን ኢትዮጵያ ላይ ብሄድ ደግሞ ኢትዮጵያ ለምን ሄድሽ እንዴት ትታይኛለሽ እንዴ አንድ ልጄ እያየሁሽ ትለኛለች። ገብቷላ? ግን እዚህ ስቆይ ደግሞ አሁን እዚህ ያለውን ከዚህ ያለው ጋር እኔ ብዙ ማለት አልጣጣምም ማለት ማማ ምን የሚጨቃጨቀኝ ሰው አልወድም። ሲጀምር በአካል ትገናኛላችሁ? እዚህ ካለው አንገናኝም ማለት በወር ምናምን ነገር ባገኘው ነው። ያኔ አንዴ ብቻ ልሽ ምናምን ስለሚል ያኔ በወር ምናምን ወይ በሁለት ወር ምናምን ባገኘው ነው። አላገኘውም። በአካል በስልክ ነው የማወራው። እሱንም ማለት እኔ ሸነጥ ሲያደርገኝ ነው የማወራው። ያኔ እንደዚህ ወድጄሽ ምናምን ምንጥሽ ምናምን እንድነኝ ስለማልፈልግ ማለት ነው። ማለት ርቀትን እንዳስለምደው። ታፈቅሪዋለሽ? ኢትዮጵያ ያለውን? አዎ እንዴ ላጣው ራሱ አልፈልግም። ምኑን የማረክሽ? ሁሉ ነገሩ ለኔ ያለው አስተሳሰብ። እኔ ሰውን ይወደኛል አትበሉ ትላለህ፣ ግን እርግጠኛ ሆኜ ለሄደው ይወደኛል፣ እወደዋለሁ። እርግጠኛ ሆኜ ነው የምነግርህ ማለት ነው። እኔ በማንኛውም ሰዓት በምፈልገው ሰዓት ያኔ እኔ ተቸግሬ እኔ የሆነ ነገር ሆኜ ራሱ እሱ ነው የሚደርስልኝ። እኔ ከቤተሰቦቼ በላይ ራሱ እሱ ነው የሚደርስልኝ። እና ኩላሊቱና ልቡን መረመርሽውና ደመደምሽ ይወድሻል? አዎ እኔ ይወደኛል። እርግጠኛ 100% ሆኜ ነው የምነግርህ ማለት ነው። እወደዋለሁ። ግን ችግሩ ምንድነው? እዚህ ጋር ያለው ሴትዮዋ ስትናገረኝ በቃ ሁሉ ነገሬ ማለት ነው ዝብርቅርቅ ይልብኛል። እኔ ወደ ኢትዮጵያ መሄድ ሳስብ ማለት ነው። ቆይ እሺ፣ አሁን የምታፈቅሪው ከሆነ የኢትዮጵያው ለምንድነው እዚህ ያለውን ሰው የምታገኘውና የምታወሪው? ላገኝሽ ሲልሽም በሁለት አላገኘውም። ግን ያኔ እንዴት ነው ሲያወራ አገኘዋለሁ አልሽኝ እኮ አሁን በወሩ ወይ በሁለት ወር አገኘዋለሁ። እኔ ይሄ እንደተገናኘን አልቆጥረውም። እንዴ እኔ አሁን ለምሳሌ ስፈልግ ነው የማወራው። ግን ያኔ ጭቅጭቁ ምናምን ስለሚጨቃጭቅን ያውን ብሎክ አድርጌው ምናምን ሌላ ስልክ ምናምን እሱ ስራ ስላለው ምናምን የስራ ስልኮች በጣም ብዙ አሉ እና በዛ ስልኮች ምናምን ነገር ያወራኛል። እና ደግሞ አንዳንዴ ለምሳሌ እኔ የሆነ አጋጣሚ ሆኖ ለምሳሌ ስራ ከሌለኝ ምናምን ነገር ጦርነት ምናምን ነበረ። በዛ አጋጣሚ ባልታወቀ ስልክ ምናምን ደውሎ ምናምን አወራኝ ማለት ነው። ሲያወራኝ ጊዜ እና ስራ ምናምን አለሽ ወይ እየሰራሽ ነው ምናምን ሲለኝ አይ እየሰራው አይደለም እንደዚህ ምናምን ስለው በቃ የቤት ኪራይ የምትከፍዪው ከፈለግሽ ምናምን ብሎ ላከልኝ ብር ማለት ነው። እዚያው አንድ ሀገር ነው ያለነው ግን ላከልኝ እና ከዛ በቃ እንደዛ ልኮልኝ ያኔ እኔ የሱን ብር መቀበል አልፈልግም። ግን ያኔ ቸግሮኝ ስለነበረ ጦርነትም ነበር ስራም አልሰራም ተቀበልኩኝ፣ ከፈልኩኝ የቤት ኪራይ ማለት ነው። ግን አሁን ላይ እኔ እንደዛ ላድርግልሽ ልላክልሽ ምናምን ሲለኝ አይ እኔ የሰው ብር አልፈልግም፣ ሐራም ነው፣ እኔ አልቀበልህም። ያኔ ራሱ የተቀበልኩት እንደዚህ ስለቸገረኝ ነው እንጂ አልቀበልህም ምናምን ነገር ብየዋለሁ። እና መጥፎ ነገር ራሱ ለመናገር እኔ ራቀኝ ምናምን ልለው ራሱ ስፈልግ ያኔ እንዴት ነው ሰው የሆነ ነገር አድርጎ ምናምን የሚለው ነገር ደግሞ ይዘኛል፣ ሴትዮት ይዘኛል ጭኔ በቃ በአጠቃላይ እንዲህ
ሶስቱም አንድ ላይ ማለት ነው የሆነብኝ። እሺ ሚዩት አድርጊ። ሚዩትሽን ብታነሺ ግን ይኸውልሽ መቀስ አሁን ረስቼ ነበር ቅድም። አሁን ሚላጭ ራሱ ውስጥ ረስቼ ነበር። አትንቂ፣ አስቀምጩ ስልኩን። እንዴት ያለ ነገር ነው? አሁን አንቺ ይኸውልሽ የኔ እናት አንደኛ 100% እርግጠኛ ነኝ አይባልም ሰው ስህተት የሰራሽው እሱ የአንቺ ምርጫ ነው፣ ህይወትሽ ነው እኮ። ከዚህ ከወጣሽ በኋላ እኮ አንቺ ነሽ ህይወትሽ የምትኖሪው፣ እኛ አይደለም። የሰው ልጅ ግን ይወደኛል አይባልም የኔ እናት፣ እወደዋለሁ እንጂ 100% ይወደኛል ብለሽ የምታረጋግጪውና አፍሽም ሞልተሽ ልትናገሪለት የምትችይው አንድ የፈጠረሽን ብቻ ነው። ፈጣሪ 100% ይወደኛል። በጨለማ ውስጥም በክፉ ቀንም ጥሩ በሆንም መጥፎ በሆንም ብቆሽሽም ብጸዳም በምንም አይነት ሁኔታ ውስጥ ሳይጸየፍ ሊወደኝ የሚችለው አንድ ፈጣሪ ብቻ ነው። የሰው ልጅ ይቀየራል የኔ እናት፣ ልብ ወለድ አይደለም ምነግርሽ። አንቺ ምናልባት እድሜሽ ገና ሊሆን ይችላል። ልብ በ40 ዓመት ገንዘብ በ20 ዓመት ነው ይባላል። እኔ ሽማግሌ ስለሆንኩኝ እኔን አዳምጪኝ ከሰማሽ። የሰው ልጅ ይቀየራል። አሁን አንጀቴን ልበጣጥስልሽ፣ ኩላሊቴን ልስጥሽ፣ ቆዳዬን ልክፈፍልሽ ይልሽ የነበረ ሰው እንዴት አንጀትሽን አርጌ በምን ልዘርግፈው ብሎ የሚያሳድሽ ሰው ሆኖ ታገኘዋለሽ። በማንም መተማመን የለብሽም እዚህ ምድር ላይ ከፈጣሪ በታች ምናልባት በራስሽ ጥሎኛ ሄድን ብለሽ ልትተማመኝ የምትችይው በማንኛውም ሰዓት ሰው ሊቀየርሽ። ሁለተኛ በተነገረሽ ነገር አትመኝ። የሆነ ሰው ቆዳሽን ሊገፍ ከፈለገ በጣም ጥሩ ፍቅር ነው ሊሰጥሽ የሚችለው። ርቀት ላይ ነው ያለሽው። ፌስቡክ ላይ ነው የተዋወቅሽው። ፌስቡክ ላይ መጥቶ አንቺን በተዋወቀበት መንገድ ሌላዋን ሴት ሊተዋወቅ የማይችልበት ምንም ምክንያት የለም። ይኔና ሪል ወንድ በእንደዚህ አይነት መልኩ የመጥበስ ሀሳብ የለው። ፌስቡክ ላይ ሄዶ አይጀናጀንም። አንቺ ራሱ ሄደሽ ጀንጅነሽ አይመልስልሽም፣ መልስ አይሰጥሽም። ስለዚህ ማስተዋል አለብሽ። ዝም ብሎ በጭፍን አይኬድም። አንቺ አሁን ልብሽ ታውሯል። ኦልሬዲ ፍቅር ውስጥ ኃይለኛ ፍቅር ውስጥ ስለሆነ ያለሽው ምንም ማንንም አትሰሚ። 100% ይወደኛል። 100% የሚወደው ፈጣሪ ብቻ ነው። ሰው 100% ሊወድሽ ሁሉ አይችልም። ዝናብ ሲዘንብና ዶፍ ዝናብ ሲመጣ ጥሎሽ ነው የሚሮጠው። እሱ የምታውቂው ያ ጊዜ ሲደርስ ነው። አሁንማ እንዴት ታውቂያለሽ? አሁንማ ሰላም ነው እኮ። በሰላሙ ጊዜ እኮ ሁሉም ሊነጠፍልሽ ይችላል። ዋናው የጨዋታው ካርድ ወይም የጨዋታው ቃታ የሚሳበው ወሳኟ የቁርጥ ቀን ስትመጣ። ቅድም የነገርኳችሁን እንዳትረሱ። ከቆማችሁ ሁሉም ሰው ይወዳችኋል። በራሴ ምሳሌ ነው የሰጧችሁ። እኔ አሁን እዚህ 1900 ሰው አለ። ብዙ ሰው ኮመንት ይጽፋል፣ ትመቸኛለህ፣ ትለያለህ፣ እወዳለሁ ና ወይ ቪዲዮም ስለቅብ ሰው ላይክ ሼር ያደርገዋል ምናምን አይደል? ስለቆምኩ ነው። ስለቆምኩ ስላማረብኝ፣ ጤነኛውኝ ስለሄድኩ፣ ስላልተቸገርኩ፣ ስላላጣው። ባጣ ብወድቅ ብታመም ማንም ዞር ብሎ ያይ። የሆነ ሰሞን ወከባ ነው የሚሆነው። ሁሉም ይረሳሻል። ሁሉ ነው የምትረሹ። ለዛ ነው በሰዎች ጭብጨባ አትሞቁ፣ በሰዎች ጭብጨባ አትቀዝቅዙ። በአፈቀርኩሽ ሰበብ ልብሽ አይሙቅ፣ ጠላዎች ሲሉሽም ሰዎች ልብሽ አይሰበር። ሚዛንሽን እንዳትስቺ በራስሽ በፈጣሪ ማስተዋል፣ ከዛ ቀጥሎ በራስሽ መተማመንሽ ላይ ነው መቆም ያለብሽ። ስለዚህ ይወደኛል አይባልም። የሰው ልጅ አፍሽን ሞልተሽ ተወደኛለች ይወደኛል የምትዩ የምትናገሪለት አይደለም። ስጋን የለበሰው ኤኒታይም ሊሸጥሽ ይችላል። ገብቶሻል? ይሁዳ እኮ ጌታውን ሲሸጥ በቃ አለቀ። በጣም እኮ ተወዳጁ ሰው እኮ እሱ ነበር። ትልቅ ማዕረግ የተሰጠው እኮ እሱ ነበር። ሻጩም እሱ ነው። ስለዚህ የወደድሽ ይወደኛል ያልሽው ነው አጋጣሚውን ጠብቆ አሽቀንጥሮ ሊጥልሽ የሚችለው። ስለዚህ ይሄን አስተውይ። እንደ ሽማግሌ የሽማግሌ ሜንታሊቲ ይኑርሽ ማለት እንደ በሰለ ሰው አስቢ ማለት ነው። በ20 ዓመት እንዳለ እንደ አንድ ትንሽ ቲኔጀር አታስቢ። ሁለተኛ ነገር ይሄ አሁን ያለሁበት የምትዩ ቦታ ሴትዮሽ ወይም ደግሞ የምታሰራሽ ከሄድሽ ልጄን እንደ የራስሽ ህይወት እኮ ሊኖርሽ ይገባል። እናት በይሉኝታ ለመኖር ያለብሽ በአቋም ነው። የመርህ ሰው መሆን አለብሽ። ጥለሽኝ እንዳትሄጂ በእናትህ እንዴ ስላለችሽ አይደለም። አንቺ አቋም ከሌለሽ የራስሽ መርህ ከሌለሽ በመርህ አትመሪ ከሆነ የሰዎች አገልጋይ ሆነሽ ነው የምትቀሪው። የሰዎች ባሪያ ሆነሽ ነው የምትቀሪው።
አንዳንዴ እኮ ሰው እኮ ተጋብቶ ከቤተሰቡ ሲለይ እኮ ከቤተሰቡ እኮ ባይለይ ደስ ይለዋል አይደል? ግን መሄድ ስላለበት ነው የሚሄደው፣ ግዴታ ስለሆነ የህይወት ቆራጥነት ስለሆነ